ሰላም ጤና ይስጥልን የተወደዳችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምንቆያችሁን አበይትና ትኩስ መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። የጋምቤላ ክልላዊ መንግስት በክልሉ ከጸጥታ ኃይሎች ውጪ የጦር መሳሪያ ይዘው በሚንቀሳቀሱ ማናቸውም ግለሰቦች ወይም ቡድኖች ላይ የጸጥታ ኃይሎች እርምጃ እንዲወስዱ አዘዘ። የህዝቡ ሰላም እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ኃይሎች ሰሞኑን በጋምቤላ ከተማና በአንዳንድ ወረዳዎች ትርምስ ፈጥረዋል በማለት ትላንት ምሽት ባወጣው መግለጫ የገለጸው የክልሉ መንግስት በዚህም የሰው ህይወት መጥፋቱን፣ ጉዳት መድረሱንና በርካታ ተጠርጣሪዎች በቁጥጥር ስር መዋላቸው ጠቅሷል። የክልሉ መንግስት እኩይ ኃይሎች በተለያዩ ቦታዎች ሰዎችን በመግደል በተሽከርካሪዎች ላይ ጥቃት በማድረስና የጸጥታ አካላትና አመራሮችን ኢላማ በማድረግ ክልሉን ወደ ለየለት የህዝቦች እልቂት ለማስገባት ሙከራዎችን አድርገዋል በማለትም ከሷል። የክልሉ ጸጥታ የደፈረሰው የጋምቤላ ከተማ ፖሊስ አዛዥ ኡመድ ኦጅሎ ማክሰኞ ዕለት በፈጸማቸው ድንገተኛ ጥቃት ከተገደሉ በኋላ ነው። የአዋሽ ካፒታል አክሲዮን ማህበር በአዲሱ የሀገሪቱ የካፒታል ገበያ ማዕቀፍ ይፋዊ የማስጀመሪያ መርሃ ግብር ታህሳስ 9 2018 ዓ.ም በስካይላይት ሆቴል ተከናውኗል። የማስጀመሪያ ስነ ስርዓቱ ላይ ንግግር ያደረጉት የአዋሽ ካፒታል አክሲዮን ማህበር የቦርድ ሰብሳቢና የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው በተናገሩት መሰረት ሀገራችን በፋይናንስ ዘርፉ ላይ በታሪኳ ለመጀመሪያ ጊዜ ወደ አዲስ ምዕራፍ በመግባት ዘርፈ ብዙ ለውጦችን እያደረገች በምትገኝበት በዚህ ወቅት የኢትዮጵያ ካፒታል ገበያ ባለስልጣን መቋቋሙ ለቢዝነስ ዘርፉ ትልቅ መነቃቃትን እንደሚፈጥር ተናግረዋል። የአዋሽ ባንክ ተቀጥላ ኩባንያ የሆነው አዋሽ ካፒታል አክሲዮን ማህበር ህጉ የሚጠይቃቸው መስፈርቶችና መመዘኛዎችን በተገቢው ሁኔታ በማሟላት ሙሉ የኢንቨስትመንት ባንክ አገልግሎት መስጠት የሚያስችለውን ፍቃድ ህዳር 10 ቀን 2018 ዓ.ም ከኢትዮጵያ ካፒታል ገበያ ባለስልጣን መቀበሉን አሳውቀዋል። በማከለም አዋሽ ካፒታል አክሲዮን ማህበር ለሀገራዊ ጥሪ ምላሽ ለመስጠት በተገቢው ሁኔታ ራሱን በማደራጀት የሚጠበቅበትን ኃላፊነት በአግባቡ ለመወጣት የዝግጅት ምዕራፉን በማጠናቀቅ በ200 ሚሊዮን ካፒታል ስራ መጀመሩም ተገልጿል። አዋሽ ካፒታል አክሲዮን ማህበር የተለያዩ የኢንቨስትመንት ባንክ አገልግሎቶችን ማለትም በድርጅት ፋይናንስና የማማከር አገልግሎት፣ በዋስትና ንግድና የማገናኘት ስራ፣ በምርምርና የገበያ ኢንተለጀንስ፣ በአረንጓዴ ፋይናንስና ከበባዊ ማህበራዊና አስተዳደራዊ የማማከር አገልግሎት እንደሚሰጥ የአዋሽ ካፒታል አክሲዮን ማህበር ዋና ስራ አስፈጻሚ ዶክተር አንዱዓለም ኃይሉ በማስጀመሪያ ስነ ስርዓቱ ላይ ባደረጉት ንግግር ገልጸዋል። የአዋሽ ካፒታል አክሲዮን ማህበር በአዲሱ የሀገሪቱ የካፒታል ገበያ ማዕቀፍ ይፋዊ የማስጀመሪያ መርሃ ግብር ታህሳስ 9 2018 ዓ.ም በስካይላይት ሆቴል ተከናውኗል። የማስጀመሪያ ስነ ስርዓቱ ላይ ንግግር ያደረጉት የአዋሽ ካፒታል አክሲዮን ማህበር የቦርድ ሰብሳቢና የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው በተናገሩት መሰረት ሀገራችን በፋይናንስ ዘርፉ ላይ በታሪኳ ለመጀመሪያ ጊዜ ወደ አዲስ ምዕራፍ በመግባት ዘርፈ ብዙ ለውጦችን እያደረገች በምትገኝበት በዚህ ወቅት የኢትዮጵያ ካፒታል ገበያ ባለስልጣን መቋቋሙ ለቢዝነስ ዘርፉ ትልቅ መነቃቃትን እንደሚፈጥር ተናግረዋል። የአዋሽ ባንክ ተቀጥላ ኩባንያ የሆነው አዋሽ ካፒታል አክሲዮን ማህበር ህጉ የሚጠይቃቸው መስፈርቶችና መመዘኛዎችን በተገቢው ሁኔታ በማሟላት ሙሉ የኢንቨስትመንት ባንክ አገልግሎት መስጠት የሚያስችለውን ፍቃድ ህዳር 10 ቀን 2018 ዓ.ም ከኢትዮጵያ ካፒታል ገበያ ባለስልጣን መቀበሉን አሳውቀዋል። በማከለም አዋሽ ካፒታል አክሲዮን ማህበር ለሀገራዊ ጥሪ ምላሽ ለመስጠት በተገቢው ሁኔታ ራሱን በማደራጀት የሚጠበቅበትን ኃላፊነት በአግባቡ ለመወጣት የዝግጅት ምዕራፉን በማጠናቀቅ በ200 ሚሊዮን ካፒታል ስራ መጀመሩም ተገልጿል። አዋሽ ካፒታል አክሲዮን ማህበር የተለያዩ የኢንቨስትመንት ባንክ አገልግሎቶችን ማለትም በድርጅት ፋይናንስና የማማከር አገልግሎት፣ በዋስትና ንግድና የማገናኘት ስራ፣ በምርምርና የገበያ ኢንተለጀንስ፣ በአረንጓዴ ፋይናንስና ከበባዊ ማህበራዊና አስተዳደራዊ የማማከር አገልግሎት እንደሚሰጥ የአዋሽ ካፒታል አክሲዮን ማህበር ዋና ስራ አስፈጻሚ ዶክተር አንዱዓለም ኃይሉ በማስጀመሪያ ስነ ስርዓቱ ላይ ባደረጉት ንግግር ገልጸዋል። አንድ የአማራ ክልል ቢሮ ኃላፊ በየወሩ ከሻቢያ $2000 ይከፈለው ነበር፣ ዘርዝሮ የሚልክለት እጅ እዚሁ አዲስ አበባ ያለው ሲል ካፒቴን ማስረሻ ሰጤ ከኤንቢሲ ቴሌቪዥን ጣቢያ ጋር በነበረው ቃለ ምልልስ ተናግሯል።
የ1 ዓመት ከ8 ወር ህፃንን ሰርቆ ለማምለጥ የሞከረ ተጠርጣሪ እጅ ከፍንጅ መያዙ ተገለጸ። ተጠርጣሪው የወንጀል ድርጊቱን ፈጽሟል የተባለው ታህሳስ 5 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 9 በተለምዶ ሀዲድ ሰፈር ተብሎ ከሚጠራው አካባቢ ከቀኑ 8 ሰዓት አካባቢ ነው። የህፃን አብያለው ተክሎ ወላጅ እናት ወይዘሮ ማርሸት ሞገስ ቤቷ ውስጥ ስራዋን እያከናወነች በነበረበት ወቅት ህፃኑ ከቤታቸው አካባቢ እየተጫወተ በነበረበት ወቅት ማንነቱ ያልታወቁ ግለሰብ ህፃን አብያለውን ታቅፎ ይዞ ሲሄድ ያዩት የአካባቢው ነዋሪዎች እንደነገሯትም ተናግራለች። አድማሱ አገዘ የተባለው ተጠርጣሪ ከመኖሪያ ቤቱ በራፍ አካባቢ ሲጫወት የነበረን ራሱን መከላከል የማይችል የ1 ዓመት ከ8 ወር ህፃንን ታቅፎ በመሄድ ላይ እያለ በስራ ላይ የነበሩ የፖሊስ አባላት በደረሳቸው ጥርጣሬ ከህብረተሰቡ ጋር በመተባበር እጅ ከፍንጅ ተይዞ ምርመራ እየተጣራበት መሆኑን የቂርቆስ ክፍለ ከተማ ፖሊስ መምሪያ አስታውቋል። ፖሊስ ተጠርጣሪውን በቁጥጥር ስር ካዋለም በኋላ ምርመራውን የማስፋት ተግባሩን አጠናክሮ እየቀጠለ ሲሆን በቀጣይም ክስ እንደሚመሰረትበት አስታውቋል። ራሳቸውን መከላከል የማይችሉ ህፃናት ላይ የሚፈጸሙ ወንጀሎችን አስቀድሞ ለመከላከል የህፃን ወላጆች ልጆቻቸውን በጥንቃቄ መያዝና እንደዚህ አይነት አጠራጣሪ ነገሮችን ሲመለከቱ አጥፊዎች በህግ አግባብ ተገቢውን ቅጣት እንዲያገኙም ለጸጥታ አካላት ጥቆማ መስጠት እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የአውሮፓ ህብረት መሪዎች በሩሲያ የታገዱ ንብረቶች ላይ ሲወስኑ ዜሌንስኪ ከባድ ማስጠንቀቂያ መስጠታቸው ተሰምቷል። ቮሎዲሚር ዜሌንስኪ የአውሮፓ ህብረት መሪዎች የዩክሬን ወታደራዊና ኢኮኖሚያዊ ፍላጎትን ለመደገፍ እገዳ የተጣለበት በብዙ ቢሊዮን ዩሮ የሚገመት የሩሲያ ገንዘብ ብድር ላይ በአስቸኳይ እንዲስማሙ ጥሪ ያቀረቡ። ዩክሬን ያላት የገንዘብ ክምችት እየተመናመነ ሲሆን በሚቀጥሉ ጥቂት ወራት ተጨማሪ ገንዘብ ወደ ኢኮኖሚዋ የማይገባ ከሆነ የድሮን ምርት መቀነስ ይኖርባታል ሲሉ ተናግረዋል። በአውሮፓ ህብረት ውስጥ ያለው አብዛኛው የሩሲያ 245 ቢሊዮን ዶላር የሚያወጣ ሀብት በቤልጂየም በሚገኘው ዩክሬን ድርጅት ውስጥ የተያዘ ነው። እስካሁን ድረስ ቤልጂየም እና ሌሎች አንዳንድ አባል ሀገራት ገንዘቡን እንደ የካሳ ብድር መጠቀምን እንደሚቃወሙም ተናግረዋል። ሩሲያ የአውሮፓ ህብረት መሪዎች ገንዘቧን እንዳይጠቀሙም አስጠንቅቃለች። ነገር ግን የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ አጋጣሚውን መጠቀም አለብን ብለዋል። የብራስልስ ጉባኤ በጦርነቱ ወሳኝ ወቅት የተከሰተ ሲሆን ሩሲያ ገንዘቧን ለማስመለስ በዩሮ ክሊር ላይ በሞስኮ ፍርድ ቤት ክስ መስርታለች። ዜሌንስኪ ዩክሬን በሚቀጥሉት ዓመታት በእርግጠኝነት ከ45 እስከ 50 ቢሊዮን ዩሮ የበጀት ጉድለት እንደሚገጥማትም ተናግረዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።